ሰላም ሰላም ውድ የተከበራችሁ የአስቴር ቻናል ቤተሰቦቻችን ተመልሼ መጥቻለሁ። ዛሬ ደስ የሚለው ነገርም ይዤ መጥቻለሁ። ደስ የማይልም ነገርም አይቻለሁ ማለት ነውና ኢትዮጵያ አገራችን እንደው እግዚአብሔር ሰላሙን ያብዛልኝ ከምር ማለት ነው። እግዚኦ ማርና ክርስቶስ እኛ በየቀኑ ምንሰማ እኛ በየቀኑ የምናየው ነገር በጣም የሚያስጠላ ነገሮች ማለት ነው። በጣም የሚያስጠላ ነገሮች እንዴ! ይሄ ነገር መቼ ነው የሚቆመው? ጻን ልጅ አይውለዱ እንዴ? ምንድነው ግን እየሆነ ያለ? ዛሬ ይሄ አባታችን የሰራ ጀግና አባት ናቸው። ቢሞቱ ራሱ ምን የማይቆጫቸው ቢመጡ ቢገረፉ የፈለገ ነገር ሰው ቢያደርጋቸው ራሱ ለልጃችሁ ሆኖ ነው ይሄን ነገር ያደረጉት ማለት ነው። እንግዲህ አንድ ሰው አምኖ ጎደኛውን ልጅ ጻን ልጅ ያዝልኝ ብሎ ሲወጣ አባቱ ታማኝና እሱ አንተ ብሎ አስቀምጦለት ወጥቶ ይሄ ሰውየው ጻን ልጅን ስደፍርበት እንደው እኔ እንጃ አላቅም። እንደው አይሰቀጥጥም ማለቴ ዘቅ ስትከፍት እንደው ሱሪ ስታወልቅ እንደው የሆነ ነገር እንኳን ማለት አሳብ ማለት ጭንቅላት ትንሽ እንኳን ማሰብ አትችልም። እንደው ሲያስጠላህም አራፈር ብሎ ያስበላችሁ እንደዚህ አይነቶች ወንዶች ሲጀመር ማለት ነው። እኔ ከዚህ በፊት ከምር እንደዚህ የሚያደርጉ ወንዶች ማለት ነው በቃ እኔ ትክክለኛ ሰው ሆኖ ነው በቃ ይመስልኛል፣ ግን አይደሉም። ቅርታ አድርጉልኝ። እዚህ ጋር እያየን ነው። እስሜ ለሚዲያ እስሜ ለካሜራ ቀን ሰው መስሎ ይወላሉ፣ ማታ ሌላ ሰዎች ናቸው። እነዛ ሰዎች ናቸው ለካ ጭካኔ ሞልቶባቸው እናት ልጇን እናቷን የፈለገችው የምታደርገው ስምትወሉ አባት ልጇን የሚደፍሩ እንዲሁ ደግሞ ሌሎቹ ጻን ልጆችን ደፍሮ እስከሚያገድሉ ድረስ የሚያደርሱ ለካ እነዚህ አይነቶች ሁርኩስ ሰዎች ናቸው ማለት ነው። እግዚአብሔር ብቻ ይቅር ይበላል። እንደው ይሄ ዘመድ አልፎ ይሄ ዘመን አልፎ እንደው ደህና ነገር እንሰማለን። እንደው ማለት እኔ እንጃ አላቅም። አንዳንዴ ሲያስበው እኔ ሲያዩችሁ ጌታን ይጨንቀኛል፣ ያስጠላል። በቃ ሰው ጋር ማስጠጋት እስከሚጠላችሁ በቃ ራሳችሁን እስከምታስጠረጥሩ ድረስ ላይ ነን ያለ ነው ማለት ነው። አሁን በዚህ ሰዓት ላይ ማንም ከማንም ጋር በቃ መታመን የለም። ልጇን እናቱን አታምነው፣ እናቷን ልጇን አታምንም ማለት ነው። በእንኳን ሌላ ተውትና እኔ ከምር እኔ እንጃ አላቅም። እኔ የተወለድኩበት ቤተሰቦች የሚያምኑ አይመስለኝም። አሁን እንደዚህ ሲያዩ ይሁን ቅፍፍ የሚለው ነገር አለ። በቃ በጣም የሚያስፈራ ነገር ማለት ነው። ነገር ግን እነዚህ በትረ ዛሬ ጀግና ነው የሰሩት። እንደዚህ ዘልዝሎለት ነው ያዙለት ማለት ነው። እንግዲህ ጎደኛውን ጋር ልጁን አስቀምጦ ሲሄድ ጻን ልጅ ሲደፍረው ሲሄዱ ያ አናቱን ብሎ እዛው እሱ በወደቀበት ሜሻውን ቆርጦለት እንደዚህ አዘልዝሎ ሄደ ማለት ነው። ቢሞትስ ይሄ ምንድነው ትርጉሙ? እንደዚህ እግ ማለት አሁን መንግስታችን ራሱ አገራችን እግ ካለ ከምር እንደዚህ አይነት በቃ ዩኒ እነሱ ላይ ትልቅ እርምጃ ቢወስዱ እስከ ዛሬ ራሱ ይሄ ነገር አይደጋግም። ጻን ልጅ እኮ ሮጣ ያልጠገበችው የእናት ጡት ጠብታ ያልጠገበችው እኮ እንደዚህ ስጫወቱበት ተጫውቶ ራሱ በስንት ስቀቃ የሚገሉትስ ስንት ነገር ነው የምታጣች ልጅ ምንም የማታውቀው ማለት ነው። ውሃ አምጪ ብትላት የማታውቀው ገና አፈር እንኳን ተጫውታ ያላለፈች ልጅ ማለት እኔ እንጃ አላቅም። እንዲህ ማረግ ማለት ወንድ ነው ይሄ ሰው ነው? ሰው አይደሉም። ሲጀመር ሰው አይደሉም እንደዚህ አይነቶች። በእርግጥ ሰው ይመስላሉ፣ ግን ውስጣቸው ሌላ ናቸው። ግን ደግሞ ስንት ዓመት ሙሉ የጻን ልጆች ደም ዛሬ እውነቴን ነውና ሀቁ ወጥቶለታል። ጀግና አባት ናቸው። እንደዚህ ማረጋቸው ለልጃቸው ብሎ ነው። እንደዚህ አይነቶች ሊክስክስ ወንድ እንዳለው ደግሞ ጀግና ወንዶቹም አሉ እንደዚህ ማለት ነው። እንደ አባቶች እነዚህ አባት እደግፋለሁ ከምሬ ነው። መቆረጡን አይደለም እንደው ዘልዝሎ ቢገለ ራሱ ምንም አይመስልም። እንደዚህ አይነት ሰው እኮ ትልቅ ሰው እንኳን ቢሆን እሺ እንበላ። ጻን ልጅ ማለት እንደው ምኑ ያውቃል? እንደው ምን አይነት እጅ ናቸው የሚይዛቸው? ጌታን ልጆች አላችሁ ብቻ በደንብ ጠብቁት። ሰው ልጅ እስከመቼ ነው እንግዲህ አባት ልጁን ያቅፈው የሚሮጠው? እናት ልጇን እንደዚህ ያደርጋ እስከመቼ ነው? በቃ ልጆች ራሱ ምን ይዞ ነው የሚያድጉት? እንዴት ነው የሚያድጉት?
አሁን አንዳንድ እንደዚህ ይሄ ሚዲያ ተመችቷልና እያዩ ነው የሚያድጉት። እየተሰቀቀ ልጄ ትምህርት ሄዳለች ትመለሳለች እዛ ትቀራለች አሳብ ሆነ ማለት ነው። ኢትዮጵያ ውስጥ ልጆች ማደግ በቃ ሴት ማደግ አልቻለችም። በቃ ሴት ልጅ ቃና አድርጋ የዛ ሀገር ላይ መሄድ አልቻለም። ከምር ውሸት ነው እንዳንል ይሄ እውነቱ እየወጣ ነው። ምንም ውሸት የሌለ ነገር ነው ይሄ ምንም ማለት ነው። ጀግና ናችሁ ከምር ሁላችሁም ጨብጭባችኋልና የደገፋችሁን እነዚህ አባት እንጃ ምን ልበላ። ከምር በቃ ደስ ነው አለኝ። እሰይ እንኳንም ቆረጡለት እንኳንም ዘረዘሩለት ምናምን ነው ተመለሰ። የስንት ሰው ህንባ ዛሬ ተመለሰለት። ድጋሚ ማንም ሰው እንደዚህ አያደርጉም። እዚህ ሚዲያ ላይ ማምጣት አይደለም እዛው ቆራርጦለት እዛ መጣለሁ። ራቁቱን እንደዚህ ዘርዝሮ እዛው ማስቀመጥ ነው። ለምን ሆስፒታል ራሱ ለምን ያስገቡት? ያ ሰውየው እንግዲህ ይሞታል ወይ ይኖራል ተብሏል። ኧረ ይሞት ምን ያደርጋል? ምን ያደርጋል? እና ደግሞ ፌስቡክ ላይ እንደዚህ ዞር ሲሮ የዛሬ ያየሁትበት ነገር እስከዛሬ ግን አልሰራሁበትም። እኔ በጣም ነው ውስጥ በቃ የሰበረች ልጅ ማለት ነውና ከፎቅ ላይ ስትወረወር ቪዲዮ ወጥቷል። ከዚህ በፊትም ደግሞ እየተበለዘ አይኗ እንዲሁም ደግሞ ፊቷ ምናምን 2-3 እየወጡ ነው። እናቴም አባቱም አደራ የልጄን ደም ፈልጉልኝ እያሉ እያለቀሱ ነው። ግን ሚዲያ ሁሉ ይረሳል። ይሄ ሁሉ መንጨበጭብለት ይረሳል። ማትረሳ እናቷ ለሊት ቀን የምታለቅሰው መቼም አትረሳም ማለት ነው። ይሄ ነገር አንዳንድ ጊዜ አንዳንድ ሰዎች በቃ በመጠጥ ወይ ደግሞ በንዴት የምናደርገው ነገሮችን አናቅም። ከምር ማለት ነው። ሰከን የምለው ነገር የለን እኛ ጋር። ከጠፋ በኋላ ዋይ ነው። ከጠፋ በኋላ ዋይ ፋይዳ የለውም ማለት ነው። እቺ ልጅ ዛሬ ግን ህይወቷን አጣች። ሮጣ ያልጠገበችው ምን የመሰለች ልጅ ማለት ነው ይዊ እና እኔ በጣም ነው ውስጥ የበላችኝ ማለት ነው። ዛሬ ቪዲዮን ያየሁት ከምር ባለቤቱ እንደዚህ አድርጎ ከሆነ በጣም ያስጠላል። የወንድ አይን ማየት አይደለም በቃ እኔ እንጃ አጠገቡ ማለፍ አይደለም በዚህ ሰዓት ማለት ነው። በጣም ነው የሚያስጠላ እንዴ! ትንሽም ትልቅም ሴት ልጅ እኮ ቀና ብላ መሄድ ያልቻለችም ኢትዮጵያ ውስጥ ምንድነው? ይሄን ያህል ምን ሰርታ ነው? ምን አድርጋ ነው? ከምር እውነት ሰውየው እንደዚህ ከዛ ፎቅ ወርውሯት እቺ ልጅ ከሆነ ይሄ ቪዲዮ እውነተኛ ከሆነ በጣም ያስጠላል። ከምሬ ነው። ይሄ ግን እስከ መቼ ነው የሚቀጥለው ነው? እንደውም አገራችን ላይ እስከ መቼ ነው ይሄን ልክስክስ ነገር የሚቀጥለው ነው? ሰቀቀ እዛ ሄዶ መገደል እዛ ሄዶ እንደዚህ ያረገ እዚህ ሆዶ ወይ ያለ የሞተማ አርፏል። ያለ ግን በጭንቀት ራሱ ሞተ። ብቻ ላቅመች ሀገራችን ሰላም ሆና ደህና ሰው የምናይበት ጊዜ እግዚአብሔር ያምጣልን።